ሰላም ሰላም ወደ ዩቲዩብ ቤተሰቦቻችን ባለፈው የቃልን ማዘር ባለፈው አይባልም ከትናንት ወዲያ የቃልን ማዘር ፕራንክ አድርገናት ነበርና ኦብቪስሊ ምን ብለናቸዋል አራቱንም ከሰራም በኋላ ነው ፖስት የምናደርገው ብለናል እስካሁን ፖስት አላረግንም ምንም ነገር እና ፓርት 1 ፓርት 2 ብለን ነው የምንለቅላችሁ ይሄ ፓርት 2 ነው የእሱን ወንድም አቤል ነው ፕራንክ የምናደርገው እንደውልለትና እንዲመጣ አሳሳቢ ጉዳይ ነው ምናምን እንለዋለን ላይክ አሁን ልደውልለት ስልክ የማንሳት ችግር አለበት ሲጀምር አያነሳም ጠራ ሄላ አንቺ የት ነህ በጣም ለትልቅ ጉዳይ ፈልገን ነውና እንድታማክረን ምን ፈልገው ጉዳይ ስላለ ነው ና አዎ ለትልቅ ጉዳይ ነው ፈልገ እዛ ነው የምንሰራበት ቦታ አለ ፎቶ ምናነሳበት ቦታ ተቀምጠናል ወንበሮቹ ጋር የምን መጃጃል ነው አቤል እሺ ጋይስ እንግዲህ እንጠብቀዋለን ሲመጣ እንቀጥላለን ካሜራማናችን እንግዲህ ተደበቅ ሰብስክራይብ ሼር ያረጋችሁ አብራችሁ ቆዩ ይመቻችሁ ጌታው a few hours later በል እየመጣ አይ ባኑ ልሳት ተፈጠረ አላ ምን አባቱ አየሁ ምንድነው ለብርቱ ጉዳይ ማለት አስቸኳይ ጉዳይ በጣም ምንድነው ተናገረው አንተ መናገር ያለብን መናገር አለብን አራስ ተናገር እኔ ልንገራችሁ አው ደስ ይለናል ንገረን ምን ሆነሱ ምን ሆነ ነው አረ ምንም አይደል አንቺ ነገር ምንድነው ዝም ብለሽ መተኛ እኔ አላቅም ነገር እኔ ምንድነው ማታቀም አላቅም ምንድነው ግራ ገብቶኛል ራስ ምን ተፈጥሮ ነው ያለ አንተ ነገር እሱ ነገር ቤት ሰላም አይደለም እንዴ አይ ቤት ሰላም ሰላም እኛ ነን ችግር ስለገባል ማንተ ነው የገባው ቤት ለማንም አልተናገረምና ለማዘርም ለሱ ማዘርም ለኔ ፋሚሊም የሚያወራነው ነገር የለምና በቃ ምን ብለን እንደምናነግራችሁ ስለማናውቅ እንድትረዳ ነው በቃ አንተ ቀለል ስለምትል የተጠራው ምን ቀለል ስትል ስንሸከም ምናምን ሳይሆን ያው አንተ ስለምትቀለን ነው ለማውራት ስለምትቀለን ነው አንተን ይቀራል እናችሁም ደስ አላለ ኧረ እንትን አልኩሻለሁ አልኩሻለሁ ምንድነው ኢባር ለትልበሲስ ልጅ ነው እንዴት ማለት ማድረግ ራሱ ትችላላችሁ እንዴ አርግጃለሁ ካልገባኝ አንተ ራሱ ምን አስበህ እኔ በዚህ እድሜ አጎት ታረጋኝ አንተ አጎት ምን ነው እንደሚያሳስብ አራቀለ ዴኒ ፍራንክ ምናምን ብትሉ የት ነው ያረጋችሁት ካሜራ አቤል የምርኛ የሳቅን ስናወራ እየጨነቀን እንትን ያለን አይምሳለሽ ላይክ እኔ በጣም ነው የጨነቀኝ ማለት ያላሰብነው ነገር ነውና ግራ ስለገባን ነው አንተን መስጋለ ለናናገር ይጠራል ሌላ ምናናገረው ምናውቀው ምናምን ሰው የለም አንተ ቢያንስ ትንሽም ቢሆን 1-2 አመትም ቢሆን ከኛ ትንሽ ከፍ ስለምትል ለዛ ብለን ይጠራል ምናችሁ ተስኩ አይደለም አንተም ትቀልድ አታርገው አዎ የምሬን ነው በእውነት አግሮት አንቺ አውሪ ነው እኔ አሁን ለእናት ራሱ ምን ብዬ እንደምነግራት አላውቅም ግራውን ስንት ወሩ ነው 2 ወር አታላ እና በቃ ምን ወለድታ
ወልዷት ያማል። በዚህ ሰዓት ወልዳ ምን እቤትስ ምን ልትል ነው? እሷ እና ልጅ እኮ ነው ሲሳይ ነው። እዛ ላይ ደግሞ ሲቀጥል ደግሞ ምን መቼስ ያስወርዳለሁ ምናምን እኔ አሳድጓለሁ። ለጊዜው እኔ ጋር ትኖሪያለሽ እንትን እስከ ወልድ ማለት አይደለም። ፋዘሯ ምንም ነገር አያውቅም። አሁን አርግዣለሁ ብትለው ወይ ወለድኩ ብትለው ድንገት አስባለሁ ሳታገባ ምናምን የጨነቀን ማለት ነው። እኔን ማስጨነቃሽ እንዴት ብለን እንደምንናገር ነው። አሁን ምን ብለን እንንገራቸው ነው? ለቤተሰብ ግዴታ ማወቅ አለበት ነው። ቤተሰብ የምራችሁ ነው ምን ግዴታ ሁለታችንም መምጣት አለብን። የምሬን ነው። ማርያም ነው የምሬን። አሁን ምንድን ነው ማለት ያለብን ነው? ቤት አሁን ምን እንዴት ብለን ነው የምንናገር? አላውቅም። እንዴት ብዬ ነው እሺ የአባቴን አይን ይሄንን እያወቅኩኝ ወደ ውስጥ ልጅ እንዳለ እያወቅኩኝ የአባቴን አይን ቀና ብዬ ማየት የምችለው እንዴት ብዬ ነው? አይከብድም። ታዲያ ምን እንደምላችሁ ታስፈልጋለህ። ፋዘሯ ደግሞ ምን ያህል ተቆጣ እንትን እንደሆነ ታውቃለህ። ቢያንስ መናገሩ አይሻል ለኔ እነሱ የሚሉትን ሰምተን ከዛ በኋላ እኮ ምንድነው ምን ላንተ ራሱ ለመናገር በጣም እየደበረኝ እየተሳቀቅኩ ነው። ላንተ ራሱ የነገርኩህ ያው ለቅርቤ ለሆነ ሰው ለመናገር ይሄን ያህል ተከበደኝ። አስበው ለፋሚሊ ሄደህ ምን ብለህ ነው የምትነግረው? አባቴ እኔ ልጅ አርግዣለሁ እኔ አጠገቡ መጥረጊያ ካለ በመጥረጊያ የሚለኝ ነው የሚመስለኝ። በዛ ላይ ደግሞ የእናንተ ማዘር ምን እንደምትል አይታወቅም። መቼም እንትን ልል ነው ምናምን ነገር እንደማትሉኝ ተስፋ አደርጋለሁ። አማራጭ የለንማ ታዲያ። አሁን እኮ ግራ አማራጭ ስላጣን እኮ ያማር ምንም የወሰነው ነገር የለም ገና። አማራጭ ከሌለን ከዛ ያን ከማድረግ ወደ ኋላ ያማቸዋል። እግዚአብሔር ይመስገን። አንቺ ደህና ነሽ? ልጄ ደህና ነው። ይሄ ትልቅ ኃጢአት ነው። ልጄ ደህና ነው። በዚህ ራሱ ማድረግ ማለት ከባድ ነገር ነው፣ ውሳኔው ማለት ነው። እኔ ተናግረው እነሱ ራሱ ምን እንደሚሏችሁ ምን አውቃችሁ ነው ማለት ነው። እሱ ማናቀም እኮ ግን ደግሞ ከባድ ነገር ነው ሊገጥመን የሚችለው። በቃ አሁን አንዴ ሀፕን አደረገ ማለት ሆነ ሳይሆን ነበር እንደዚህ አይነት ነገሮች ሲመጣ አንዴ ከሆነ በኋላ ደግሞ ነገሮችን እንደዚህ ልናደርግ ነው ምናምን የተሻለ ሌላ ኃጢአት አብሬት ታደርጋለሽ። አንተ ራሱ ማስተዋል አቅቶህ ነው እንደዚህ አይነት ውሳኔ አሳላስበው ቀርቼ እኮ አይደለም፣ ግን አማራጭ እኮ ነው በቃ ወይ ይሄን ነገሩን ሊያቀል ይችላል ብለን ያሰብናቸው መንገዶች ነው የምሰጣችሁ። ወይ ለቤተሰብ ተናገሩ ወይ ደግሞ እስከምትወልደው ድረስ እኔ ጋር ነው እኔ ቤት ነው። ከዛስ አባቷስ የት ሄደች ይባል ነው? የት ሄድኩኝ ልትለው ነው ለአባቷ? ችግሩ እኮ እሱ ነው። እኔ ልንገረው ወይ እንዴ ብቻ አሁን ምንም አማራጭ አጥተን ነገሮችን በጣም ነው የምታባብሰው። ማለት ድሩ ራሱ የሆነ ዕቃ ሰብሬ እኔ ከቀድሜ ከምነግረውና ሌላ ሰው ሲነግረው ያለው ስሜት አንድ አይደለም ገባህ? እና ጭራሽ ደግሞ አንተ እንደዚህ ብለህ ብትነግረው ወይም ሌላ ሰው ቢነግረው ጭራሽ ከኔ ስላልሰማ ነገሩ ይባባሳል እንጂ ምንም አይነት የሚያስተካክለው ነገር የለም። ጭራሽ የውጭ ሰው እኔ ከማውቄ በፊት የውጭ ሰው ሰምቷል ብሎ ደግሞ ጭራሽ ያስቡ ሌላ ችግር ውስጥ ነው ገበል ውስጥ። አንድ ነገር እንገራችሁ አስወግደዋለሁ ምናምን የምትይ ከሆነ ወይ የምትል ከሆነ አሁኑን ደውዬ ማለት ለሁለት አንተ እና ታዲያ ምንድነው ምን? እሺ እኮ ምንድነው እሺ መፍትሄ እና አንተ ጭራሽ እኛ ታግዘናለህ ትተባበራለህ ምናናለህ ብለን ስንነግርህ ይቅርታ አድርጊልኝ። በዚህ ጉዳይ ላይ አልተባበራችሁ። ምንድነው አልተባበራችሁ ማለት? ምን እንትን ታዲያ ወንድምነት ለመቼ ነው? ወንድማችን ነበር አይደል? እኛ ደውለን አንተን ይጠራና እንዴ እኮ ነገርኳችሁ እኮ ሶሉሽኑ ሁለት መፍትሄ ነው ያለው። እኔ ይሄ መፍትሄ ነው ያለው መሰለኝ የሚባለውን ነገር አልስማማበትም። እንደዛ አስባለሁ። ምንድነው መፍትሄው? ችግር የለውም። እኔ ስልኬን አጥፍቼ አንተም አታገኘኝም፣ ማናችሁም አታገኘኝም፣ እጠፋለሁ። በቃ ምን ማለት ነው እጠፋለሁ? በቃ እጠፋለሁ። እኔ አባቴ ይሄንን ነገር አውቆ እንትን ማለት አልፈልግም፣ እጠፋለሁ። ምንድነው አንተ ጭራሽ ነገር ታወሳስባለህ እንዴ? ሀሳብ ታመጣለህ ተብለህ ስትጠበቅ እኔ አወሳሰብ አይደለም እና እንደዚህ በላይ ማወሳሰብ አለ። ሲጀመርም እናማክረው ስትለኝ እኔ መጣሁት
የሆነ መፍትሄ እናገኛለን ብዬ ነው። ልቀቀኝ። አንቺ ረፊ ወደዛ ልቀቀኝ አባ በቃ እኔ እንደው ምንም አንተን መወሰን የለብህም እራስህ ወስናለሁ። ኧረ እንደዛ ነው። አንቺ ተጠብቁ ሁለታችሁም ማለት እና ቁጭ ያለ አንተ ምንድነው የምትነግረው? ምንድነው የምትናገረው? አማክረን ነው እኮ የተባልከው እንጂ እኮ እዛ ሄዳ አቃጥር አልተባልከም። አቃጥር አይደለም ነው የተባልከው። አስወርዳለሁ የሚባለውን ነገር አልስማማበትም። ልጅ ታየውን ነገር ብትሆንስ? በዛ ላይ እንትኑን እሺ ልጅ መግደሉ ምናምን ተው እሺ። ኧረ ተው አልኩኝ እንጂ ዋናው እሱ ነው። ልጅ ታየውን ነገር ብትሆንስ? ከዚህ ቀጣይ መውለድ ባትችልስ? እሺ እና ታዲያ ምንድነው አማራጫችን? እሺ ታዲያ ቤተሰብ ምን ብለን ነው የምትነግረው? ቤተሰብ ምን ብሎ ተኖር ምን ተብሎ ነው ለቤተሰብ እሺ የሚነገር? በቃ እንደዚህ ሆነ። አጋጣሚ በሆነ ክስተት ተፈጠረ። አንዴ እንዴ ምንድነው ይሄ? እኮ ሁሉም የሚያደርገው ነገር እኮ ነው። ያመርሽ ነው። እኔ አሁን አንቺን ና ታረና ፕራንክ ነው ማለት ፕራንክ ነው እናትን ፕራንክ አድርገናት ነበረ እና ገና አልፖስት ነው ምን ፖስተው አራታችሁንም የኔን እህት አንቺ መብራራት ላይ ተገበያለሽ ልጅ ደንዝዝ ወደ የኔን እህት እና አባት ካሜራ ና ዛፉ ስር ተደብቆ ነው። ምን አይነት ቀልድ ነው የምትቀልዱት እናንተ? በእንደዚህ አይነት ትቀልዱ? ኧረ ግን አንቺ አቃጣሪ ወንድም አለኝ። ማርያም አቃጣሪ አንተ ማዘርን ፕራንክ አድርገናታል ካንተ በፊት ማዘራችን ፕራንክ አድርገናታል። ወይኔ እናቴ እናቴ ፕራንክ ተደርጋለች። ሁላችንም ካረግን በኋላ ነው ዩቲዩብ ላይ ፖስት ማድረግ የምንጀምረው። አንተ ሁለተኛው ሰው ነህ። ሶስተኛ እህት ያለች፣ ከዛ የኔ አባት አለ ፕራንክ የሚደረግ ማለት ነው። ከዚህ በኋላ ከእናንተ በኋላ ማለት ነው። ሶ እንግዲህ አሁን ምን ተሰማ ከፕራንኩ? የኔ ወጥ እንደዚህ ባትናገር ደስ ይለኝ ነበር። እናገራለሁ ምናምን እና እንዳበረታታችሁ ነው እንደምፈልጉት። አሁን ልበቅ ይሆናል። እኔ አሁን ራሱ እስቲ የሆነ ትራስ አይ ፕራንክ ካሜራ እያሳየሁ አይደል ነበር። እናንተ ምን ከበረኝ ሲጀመር ፈልጌያለሁ እኮ እንዴት አላገኘሁም? ይመችህ ትችላለህ። የምር በቃ እንግዲህ አሁን ምን ተሰማሽ? በጣም ደስ ነው ያለኝ። ምን ተሰማ ይላል እንዴ? ያማን እንዴ በማይቀለር ነው የቀለዳችሁ ሲጀምር። ይኸው ተሳክቶልናል። አባ ተገኝተሃል። እመን በቃ ተገኝተሃል። ደንግጣል ምናምን ነገር ምናምን መደንገጥ ደግንቻለሁ ግን አልተገኘም። ዋናው ፕላናችን ተሳክቷል። ስለዚህ ቤተሰቦቻችን ይሄን ይመስላል ፕራንካችን። በዚሁ አጋጣሚ ብቻ አውሩኝ፣ በውስጥ እናወራለን። ይመቻችሁ። ሰብስክራይብ አድርጉ።